ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች እንዴት ሰነበታችሁ? ወሰኑ ማሞ ነኝ። ዛሬ ደግሞ ማቴማቲክስ ሴክሽን 14 ሊኒየር ፕሮግራሚንግ የሚለው ማለትም 12ኛ ክፍል በቻፕተር 4 ላይ የምናገኘው ቶፒካችን ነው። ፓርት 1 ቤዚክ ተርሚኖሎጂስ ኢን ሊኒየር ፕሮግራሚንግ የሚለውን በዛሬ ትምህርታችን እንማራለን ማለት ነው። በመጀመሪያ ላይ ላስታውሳችሁ የምፈልገው graphical solution of system of linear inequalities with two variables ባለ ሁለት ቫሪያብል linear inequalityዎችን መልሳቸውን ወይም ሶሉሽን ሴታቸውን በግራፍ እንዴት አድርገን እንገልጻለን የሚለውን የምናይበት ነው። 3 ጥያቄዎች አሉን። ከሶስቱ አንደኛውን ለእናንተ ኤክሰርሳይዝ ሰጣለሁ። ሁለቶቹን ጥያቄ ማለትም ኤ እና ሲን አብረን እንሰራለን ማለት ነው። እስቲ መጀመሪያ ላይ እንመልከት። አሁን የሚለን ምንድነው? ሲስተማችን 2x + y greater than or equal to 5 x - 1 less than or equal to 1 ነው የሚለን። አሁን እዚህ ላይ 2x + y እኩል ይሆናል 5 እና x ሲቀነስ y እኩል ይሆናል 1 የሚሉት እነዚህ ሁለቶቹ ምን ይባላሉ ማለት ነው? በእኩልነት አረፍተ ነገር ስንገልጻቸው ባውንደሪ ኢኩዌሽንስ ብለን እንገልጻቸዋለን ማለት ነው። ባውንደሪ ኢኩዌሽንስ ናቸው ማለት ነው። ኤ ላይ የምናገኘው ዘ ባውንደሪ ላይንስ አር 2x + y equals 5 and x - y equals 1 የሚሉት ናቸው ማለት ነው። እነዚህ ባውንደሪ ላይኖች ደግሞ እዚህ ጋር የእኩልነት ምልክት ያለበት በመሆኑ እነዚህ ባውንደሪ ላይኖች ምን አይነት ላይኖች ናቸው? ሶሊድ ላይኖች ናቸው ማለት ነው። ሶሊድ ላይን፣ ይሄኛውም ሶሊድ ላይን ነው። ከዛ በኋላ ኤክስ እና ዋይ ኢንተርሰፕቶችን በመፈለግ ግራፋችንን መሳል እንችላለን። ለማስታወስ ያህል ኤክስ አክሲስ፣ ዋይ አክሲስ እንደዚህ ቢሰጠን የመጀመሪያው ጥያቄ ማለትም 2x + y = 5 ለሚለው ኤክስ ኢንተርሰፕቱ ማን ነው ከተባለ የዋይ ዋጋ 0 ሲሆን ማለት ነው። የዋይ ዋጋ 0 የዋይን ዋጋ 0 ስናደርግ 2x = 5 አገኛለሁ ማለት ነው። 2x = 5 የኤክስ ዋጋ 5/2 ይሆንልኛል ማለት ነው። 5/2 ማለት 2.5ን አገኛለሁ። 2.5 እንዲሁም ደግሞ የኤክስ ዋጋ 0 ሲሆን ደግሞ የዋይ ዋጋ 5 ይሆንልኛል ማለት ነው። የዋይ ዋጋ 5 ይሆናል። ስለዚህ 5 የዋይ ዋጋ ወይም ዋይ ኢንተርሰፕት 2.5 የኤክስ ኢንተርሰፕት ሆኖ አገኛለሁ። እነኚህን ሁለት ነጥቦች ምን ማድረግ ነው ከኔ የሚጠበቀው? በማገናኘት ግራፉን መሳል እችላለሁኝ ማለት ነው። በመሆኑም እስቲ በነጭ መስመር ልጠቀም። ይሄ መስመራችን ማን ተብሎ ይጠራል ማለት ነው? 2x ሲደመር y እኩል ይሆናል 5 የሚለው መስመር ይሄ ነው። ሶሊድ ላይን ነው፣ ድፍን መስመር ነው እንደምታዩት። ከዛ በኋላ 2x + y ደግሞ ከስንት እንዲበልጥ ነው የሚፈለገው? ከ5 እንዲበልጥ ነው የሚፈለገው። ስለዚህ ይሄ ማለት y is greater than or equal to 5 - 2x ስለሆነ y greater than ፖዚቲቭ ነች። ኮፊሸንቱ የy ፖዚቲቭ ስለሆነች ወደ ላይ ያለውን ክፍል እንደዚህ መቀለም ነው ማለት ነው ለመጀመሪያው። ለሁለተኛው ላይን ደግሞ x - y equals 1 የኤክስ ዋጋ 0 ሲሆን ኔጌቲቭ y እኩል ይሆናል 1 ማለትም የy ዋጋ ኔጌቲቭ 1 ይሆናል ማለት ነው። የy ዋጋ ኔጌቲቭ 1 እዚህ ታች የy ዋጋ ኔጌቲቭ 1 ይሆነበታለን። የy ዋጋ ደግሞ 0 ሲሆን x እኩል ይሆናል 1 የኤክስ ዋጋ 1 ነው ማለት ነው። የኤክስ ዋጋ 1 የሆነበት አለን። ይሄንን በብርቱካናማ መስመር እስቲ ደግሞ ላስምረው። ይሄ እንግዲህ አቋርጦ ያለፈበት ቦታ ኔጌቲቭ 1 ዝች ጋር አቋርጦ ያለፈባት ትሁን። ይሄ መስመራችን ደግሞ ማን የሚለው ነው ማለት ነው? x - y equals 1 ማለት ነው። x - y equals 1 ነው። አሁን ለዚህኛው ምንድነው የሚለን? x - y less than or equal to y ማለት x - y less than or equal to 1 ማለት ኔጌቲቭ y ያንሳል 1 ሲቀነስ x ነው።
በኔጌቲቭ ባበዛ ዋይ ይበልጣል ወይም እኩል ይሆናል ኔጌቲቭ 1 ሲደመር ኤክስ ነው። ዋይ ይበልጣል ማለት ወደ ላኛው ክፍል መቀለም ማለት ነው። ወደ ላኛው ክፍል መቀለም ነው። ስለዚህ እነኚህ ነጩና ብርቱካናማው መስመር ሲቋረጡ አራት ሪጅኖች አሉን። ስለዚህ ከቀዩ ወደ ላይ የተባለው ለምሳሌ ያህል በደብሊው ያለባቸው ሁለቱ ደብሊው ብዬ የጻፍኩት ከቀዩ መስመር ወደ ላይ የሚቀባው ክፍል ነው። እንደገና ደግሞ ከዚህ ከነጩ መስመርም ደግሞ አሁንም የነጩ መስመር እንደምታዩት 2x ሲደመር ዋይ ይበልጣል ወይ እኩል ይሆናል 5 ስለሆነ የዋይ ዋጋ ይበልጣል ወይ እኩል ይሆናል ኔጌቲቭ 2x ሲደመር 5 ነው። አሁንም ዋይ ይበልጣል ነው የሚለን አይደል? ዋይ ይበልጣል ስለሆነ ከነጩ መስመርም ወደ ላኛው ክፍል ያሉት ናቸው ማለት ነው የሚቀለሙት። ስለዚህ እነሱን ደግሞ ይሄኛውን ዜድ ብለው እዚህ ጋር ዜድ ብለው ዜድና ዋይን አጠቃሎ የያዘው ሁለቱንም ፊደሎች የያዘውን ክፍል እናቀልማለን ማለት ነው። በመሆኑም የሚቀለመው ክፍል ወይም ሶሉሽን ሴታችን ይሄ በአረንጓዴ የተቀለመው ክፍል ሶሉሽን ሴታችን ነው ማለት ነው። ይሄ የተቀለመው ክፍል የሲስተም ኦፍ ኢኩዌሽን ሶሉሽኑ ይሄ አረንጓዴው ክፍል ነው ማለት ነው። ዘ ሶሉሽን ኦፍ ዘ ሲስተም። ከዚች የተቋረጡባት ቦታ ግን ማነች የሚለውን ደግሞ ማወቅ መቻል አለብን። ስለዚህ 2x ሲደመር ዋይ እኩል ይሆናል 5 እና ኤክስ ማይነስ ዋይ እኩል ይሆናል 1 የሚለውን እነኚህን ሶልቭ ስናደርጋቸው 2x ሲደመር ኤክስ 3x እኩል ይሆናል ዋይ ሲቀነስ ዋይ 0 5 እና 1 6 የኤክስ ዋጋ 2 አገኛለሁ ማለት ነው። የኤክስ ዋጋ 2 ከሆነ የዋይ ዋጋ ደግሞ 1 ይመጣል ማለት ነው። ዋይ እኩል ይሆናል 1። ስለዚህ ፖይንት ኦፍ ኢንተርሴክሽን 2 1 ኢዝ ፖይንት ኦፍ ኢንተርሴክሽናችን ይቺ ነች ማለት ነው። ስለዚህ ይቺ ፖይንት ፒ 2 1 ኢዝ ዘ ፖይንት ኦፍ ኢንተርሴክሽን ሆና ታገለግለኛለች ማለት ነው። ጥያቄ ሲን ደግሞ እስቲ እንስራ። ጥያቄ ሲ ስንሰራ ባውንደሪ ኢኩዌዥናችን ኤክስ ፕላስ ዋይ እኩል ይሆናል 4 ኤክስ እኩል ይሆናል 0 እና ዋይ እኩል ይሆናል 0 ኤክስ ፕላስ ዋይ እኩል ይሆናል 0 ኤክስ እኩል ይሆናል 0 ዋይ እኩል ይሆናል 0 ባውንደሪ ላይንስ ናቸው ማለት ነው። እኩልነት ምልክት እዚህ ጋር ስላለ ሁሉም መስመሮች ይሄም ሶሊድ ላይን ነው። አጋጣሚ ሆኖ ኤክስ እኩል ይሆናል 0 ማለት ዋይ አክሲስ ማለት ነው። ዋይ እኩል ይሆናል 0 ማለት ደግሞ ኤክስ አክሲስ ማለት ነው። ስለዚህ መልሳችን ማን ይሆናል ካላችሁኝ እስቲ ግራፋይን ልስራ። ኤክስ አክሲስ አለኝ፣ ዋይ አክሲስ አለኝ። ለመጀመሪያው ኤክስ ፕላስ ዋይ እኩል ይሆናል 4 ነው። ኤክስ ፕላስ ዋይ እኩል ይሆናል 4 የሚል ነው የተሰጠኝ። ስለዚህ የኤክስ ዋጋ 0 ሲሆን የዋይ ዋጋ 4፣ የዋይ ዋጋ 0 ሲሆን የኤክስ ዋጋ 4። ስለዚህ በዚች ላይ አቋርጦ የሚያልፍ መስመር ይሄ መስመር 4 እንግዲህ ዋይ አክሲስን ያቋረጠበት ነው። ይሄ መስመራችን ማን ተብሎ ይጠራል? ኤክስ ፕላስ ዋይ እኩል ይሆናል 4 ነው። እንደምታዩት ኤክስ ፕላስ ዋይ ይበልጣል ስለሆነ ኤክስ ፕላስ ዋይ ይበልጣል እኩል ይሆናል ከ4 ስለሆነ የዋይ ዋጋ ይበልጣል ወይ እኩል ይሆናል 4 ሲቀነስ ኤክስ ስለሆነ ወደ ላይ ነው ማለት የሚቀለመው። ወደዚህ ነበር የሚቀለመው ማለት ነው። ኤክስ ግሬተር ዛን ኦር ኢኳል ቱ 0 ማለት ዋይ አክሲስ ማለት ነው። ይሄ ዋይ አክሲስ ማለት ኤክስ እኩል ይሆናል 0 የሚለው ዋይ አክሲስ ነው ማለት ነው። ይሄኛው ደግሞ ኤክስ አክሲስ ደግሞ ማለት ዋይ እኩል ይሆናል 0 የሚለው ነው ማለት ነው። ስለዚህ ይሄ ከዚህ ወደ ላይ የሚቀለም ነው። ነገር ግን የኤክስ ዋጋ ፖይንት ኦፍ ኢንተርሴክሽንን ስንፈልግ ይቺ 4 0 አግኝቻለሁ 0 4 ይችኛዋ ደግሞ 4 0 እዚች ጋር ደግሞ ኤክስ አክሲስ እና ዋይ አክሲስ ደግሞ የተቋረጡባት ቦታ 0 አለች ማለት ነው። ስለዚህ የሚፈለገው የኤክስ ዋጋ ከ0 ሲበልጥ ማለት የኤክስ ዋጋ ከ0 በሚበልጥበት ጊዜ ምንድን ነው ማገኘው? እቺ አንደኛ ኳድራንት ላይ ነው ማለት ማገኘው። አንደኛና
4ኛ ኳድራንት ላይ ነው ኤክስ ፖዘቲቭ የሆነው 1ኛና 4ኛ ኳድራንቶች ላይ ማለት የዋይ ዋጋ ፖዘቲቭ በሚሆንበት ጊዜ ደግሞ ከኤክስ አክሲስ በላይ ያለውን ክፍል ነው የምቀልመው። ከኤክስ አክሲስ በላይ ያለውን ይሄ ከኤክስ አክሲስ በላይ ነው፣ ይሄ ከኤክስ አክሲስ በላይ ነው፣ ይሄ ከኤክስ አክሲስ በላይ ነው። ስለዚህ ሁሉም ሶስቱም ፊደሎች በኤስም በደብሊውም በዜድም የተቀለሙት ክፍሎች የተቀለሙት ፊደሎቹ ሶስቱ ፊደሎች ያረፉበትን ክፍል እቀልማለሁ ማለት ነው። ይሄ ማለት ነው ይሄ። ስለዚህ ይሄ ክፍል ይሄ ሪጅን ምናችን ሆነ ማለት ነው ዘ ሶሉሽን ሆኖ ያገለግለናል ማለት ነው። ከኤክስ አክሲስ በላይ ከዋይ አክሲስ በስተቀኝ ከነጩ መስመር ወደ ላይ ያለው ክፍል መልስ ሆኖ ያገለግለናል ማለት ነው። እንግዲህ እንደዚህ ያደረግን በቀላሉ ሲስተም ኦፍ ሊኒየር ኢኒኳሊቲን መልሶችን መስጠት እንችላለን ማለት ነው። እናንተ ደግሞ ጥያቄ ቢን ትሰሩልኛላችሁ ማለት ነው። በመቀጠል ከሊኒየር ፕሮግራሚንግ ጋር የተያያዙ መሰረታዊ ቃላቶችን ትርጉም እንመለከታለን። የመጀመሪያው ኤልፒፒ ሊኒየር ፕሮግራሚንግ ፕሮብሌም ማለት ምን ማለት ነው የሚለውን እንመልከት። ሊኒየር ፕሮግራሚንግ ፕሮብሌም ማለት it is a system process of finding a maximum or minimum value of any variable in a function. Sometimes it is called optimization problem ተብሎ ይጠራል ማለት ነው። አንዳንድ ጊዜ ኦፕቲማይዜሽን ፕሮብሌም ማለት ማክሲመም እና ሚኒመም ቫሊዩ ፕሮብሌም ሊኒየር ፕሮግራሚንግ ፕሮብሌም ተብሎ ይጠራል። እንግዲህ ሊኒየር ፕሮግራሚንግ ፕሮብሌም ምን አይነት ሲስተሞችን የያዘው? ሊኒየር ኢኩዌዥኖችን ኢኒኳሊቲዎችን የያዘው ማለት ነው። ሊኒየር ኢኒኳሊቲ ላይ የተመሰረተ ማክሲመምና ሚኒመም ቫሊዩ ፕሮብሌምን የምንፈልግበት አሰራር ሊኒየር ፕሮግራሚንግ ፕሮብሌም ተብሎ ይጠራል። በዚህ በሊኒየር ፕሮግራሚንግ ፕሮብሌም ላይ ደግሞ ምን እናገኛለን? ኦብጀክቲቭ ፋክሽን የሚል ነገር እናገኛለን። ኦብጀክቲቭ ፋክሽን ማለት በሊኒየር ፕሮግራሚንግ ፕሮብሌም ላይ የተጠየቅነው ምንድን ነው? ማክሲመም ቫሊዩን እንድንፈልግ ነው ወይስ ሚኒመም ቫሊዩ እንድንፈልግ ነው? ለምሳሌ ያህል ኮስት ከሆነ ኮስትን ሚኒማይዝ ማድረግ እንፈልጋለን። ፕሮፊት ከሆነ ደግሞ ትርፍ ደግሞ ከሆነ ፕሮፊትን ማክሲማይዝ ማድረግ እንፈልጋለን። ስለዚህ ኤሊኒየር ፋክሽን which is said to be maximized or minimized ሊኒየር ፋክሽን ሆኖ ማክሲማይዝድ ልናደርገው ወይም ሚኒማይዝድ ልናደርገው የፈለግነው ነገር ኦብጀክቲቭ ፋክሽን ተብሎ ይጠራል ማለት ነው። ሌላው ዲሲሽን ቫሪያብልስ ወይም ቤዚክ ቫሪያብል የሚባሉ ነገሮች አሉ። ቫሪያብልስ which are changeable and going to impact the objective function ኦብጀክቲቭ ፋክሽኑ የተገለጸባቸው ቫሪያብሎች ደግሞ ዲሲሽን ቫሪያብልስ ወይም ቤዚክ ቫሪያብል ተብለው ይጠራሉ ማለት ነው። ለምሳሌ ኮስት ፋክሽን ከሆነ ለምሳሌ ሲ እኩል ይሆናል የሆነ ኮንስታንት ኤክስ ፕላስ ቢዋይ ተብሎ የተገለጸ ከሆነ ኤክስ እና ዋይ ዲሲሽን ቫሪያብል ሲባሉ ሲ ኢኳልስ ኤክስ ፕላስ ቢዋይ ዛት ሚንስ ሲ ኦፍ ኤክስ ዋይ ማለት ነው ወይም ኤፍ ኦፍ ኤክስ ዋይ ማለት ነው እኩል ይሆናል ኤክስ ፕላስ ቢዋይ የሚለው ደግሞ ምን ተብሎ ይጠራል ማለት ነው? ኦብጀክቲቭ ፋክሽን ይባላል። ሌላ ኮንስትራንትስ ማለት እዛ ፕሮብሌም ላይ ያሉ ሊሚቴሽኖች ወይም ሪስትሪክሽኖች ማለት ነው። ሪስትሪክሽኖች ለምሳሌ ያህል በፋብሪካ ውስጥ ምርቶች በሚመረቱበት ጊዜ አብዛኞቹ ኳንቲቲዎች አንደኛ ፖዘቲቭ ኳንቲቲ ነው የምንጠቀመው፣ ፖዘቲቭ ኳንቲቲዎችን ነው የምንጠቀመው። ስለዚህ ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ዋይ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ፖዘቲቪቲ ኦፍ ዘ ቫሪያብልስ ተብሎ የሚጠራው አንድ የነገሮች ኔጌቲቭ አለመሆን አንድ ሊሚቴሽን ነው። ለምሳሌ ያህል አንድ ፋብሪካ ምርቶችን አምርቶ ስቶር ይኖረዋል። ስቶሩ ደግሞ የተወሰነ ቦታ ነው የሚኖረው፣ የተወሰኑ ቁሳቁሶችን ነው ሚይዝለት። ስለዚህ ያ ደግሞ ስቶር ራሱ ምን ይሆናል ማለት ነው? አንድ ሊሚቴሽን ወይም ኮንስትራንት ሊሆን ይችላል። በፋብሪካው ሰራተኞች የሚሰሩበት የስራ ሰዓት መጠን አለው።
ለምሳሌ አብዛኞቹ ፋብሪካዎች 8 ሰዓት ነው ሰራተኞቻቸው የሚሰሩት። ስለዚህ ታይም ራሱን የቻለ ሊሚቴሽን ይኖራል። እንደዚሁም ደግሞ ቁሳቁሱን ለማምረት ገንዘብ ያስፈልጋል፣ ኢንቨስትመንት መጠኑ ያስፈልጋል። ያ የገንዘብ የመጠን ደግሞ ሊሚቴሽን ነው። ብዙ ገንዘብ ያለው ፋብሪካ ብዙ ምርት ለማምረት ይችላል። በተወሰነ ገንዘብ ደግሞ ከሆነ ውስን ምርቶችን እንደሚያመርት። ስለዚህ ኢንቨስትመንቱ፣ ታይሙ፣ የማሽኖቹ ብዛት ራሱ ፋብሪካው የተከላቸው የማምረቻ ማሽኖች ብዛት ራሱ ሊሚቴሽን ነው። ስለዚህ እንደዚህ አይነት ነገሮች በሙሉ ኮንስትሪያንትስ ተብለው ይጠራሉ፣ ወይም ፕሪኮንዲሽንስ ኦር ሊሚቴሽንስ ኦር ሪስትሪክሽንስ ኦፍ ዘ ዲሲሽን ቫሪያብልስ። በቫሪያብሎቹ ላይ ያለው ሪስትሪክሽኖች በሙሉ ኮንስትሪያንት ተብለው ይጠራሉ። ሌላው ፊዚብል ሪጅን ማለት የኮንስትሪያንቶቹ ሊኒየር ኢኒኳሊቲዎች ናቸው። የነዛ ሊኒየር ኢኒኳሊቲ የሁሉም ሊኒየር ኢኒኳሊቲ መልሶችን የያዘው ሪጅን ወይም ሶሉሽን ሴት ማለት ነው። ሶሉሽን ሴት ምን ተብሎ ይጠራል ማለት ነው? ፊዚብል ሪጅን ብለን እንጠራዋለን። ሌላው ኮርነር ፖይንት ወይም ቨርቴክስ የምንላቸው ደግሞ እነዚህ ኮንስትሪያንቶች ኢኒኳሊቲዎች ናቸው አይደለ? ባውንደሪ ላይኖቹ የሚቋረጡበት ቦታ ወይም ነጥቦች ደግሞ ምን ተብለው ይጠራሉ? ኮርነር ፖይንትስ ወይም ቨርቴክስ ተብለው ይጠራሉ ማለት ነው። እንግዲህ ሊኒየር ፕሮግራሚንግ ፕሮብሌምን በምንፈታበት ጊዜ ወይም ሶሉሽንን ማክሲመም እና ሚኒመም ቫሊዎችን በምንፈልግበት ሂደት እጅግ ጠቃሚ የሆኑ 3 ቴረሞችን እንደሚከተለው አብራራችኋለሁ። መጀመሪያው ፊዚብል ሪጅን is said to be bounded። አንድ ፊዚብል ሪጅን ባውንድድ ነው የምንለው መቼ ነው ማለት ነው? it is enclosed polygonal region። ለምሳሌ ያህል ብዙ ጊዜ ኤክስ እና ዋይ ቫሪያብላችን ዲሲሽን ቫሪያብላችን ፖዘቲቭ ስለሆኑ አንደኛ ኳድራንት ላይ ነው ማለት ነው መልሳችን የምንፈልገው። እዚህ አንደኛ ኳድራንት ላይ ፊዚብል ሪጅናችንን ስናገኝ ለምሳሌ እንደዚህ አይነት ፊዚብል ሪጅን ብናገኝ ይሄ ሪጅን እንደምታዩት ፖሊገን ነው። ስለዚህ ይሄ ፖሊገን የተከበበ ሙሉ ለሙሉ የተከበበ ፖሊጎናል ሪጅን እንደዚህ 3 ጎን ሊሆን ይችላል፣ 4 ጎን ሊሆን ይችላል፣ 5 ጎን ሊሆን ይችላል። እንደዚህ በምናገኝበት ጊዜ ይሄን ምን ተብሎ ይጠራል ማለት ነው? ባውንድድ ፊዚብል ሪጅን ይባላል ማለት ነው። ባውንድድ ፊዚብል ሪጅን ብለን እንጠራዋለን ማለት ነው። ይሄ ባውንድድ ነው። አንባውንድድ ፊዚብል ሪጅን ደግሞ የሚባለው አንባውንድድ ፊዚብል ሪጅን ደግሞ ብለን የምንጠራው ይሄ ኤክስ አክሲስ አለን፣ እዚህ ጋር ዋይ አክሲስ አለን። ለምሳሌ ያህል ይሄ እንደዚህ የተቀለመው ክፍል ስንመለከተው ከ3 አቅጣጫዎች እዚህ ጋር በዋይ አክሲስ እዚህ ጋር በኤክስ አክሲስ እና በነጩ መስመር ነው። ወደ ላይ ግን ኢንዴፊኒትሊ እየተቀለመ የሚሄድ ነው ማለት ነው። ይሄ ሪጅን አንባውንድድ ፊዚብል ሪጅን ተብሎ ይጠራል። አንባውንድድ ፊዚብል ሪጅን ፖሊገን ያልተከበበ ክፍል ሲሆን ያልተገደበ ክፍል ሲሆን አንባውንድድ ይባላል ማለት ነው። የመጀመሪያው ቴረማችን ምን ይላል? ሌት አር ቢ ኤ ፊዚብል ሪጅን ኤንድ ዜድ ኢኳልስ ኤኤክስ ፕላስ ቢዋይ ቢ ዘ ኦብጀክቲቭ ፋክሽን ኦፍ ዘ ሊኒየር ፕሮግራሚንግ ፕሮብሌም ኢፍ ዜድ ሃዝ አን ኦፕቲማል ቫሊዩ። ኦፕቲማል ቫሊዩ ማለት ነው ማክሲመም ኤንድ ሚኒመም። ማክሲመም ወይም ሚኒመም ቫሊዩ ያለው ከሆነ እነኚህ ማክሲመም እና ሚኒመም ቫሊዎች የሚገኙት ኮርነር ፖይንት ላይ ነው ማለት ነው። አሁን ለዚህ ማክሲመም እና ሚኒመም ፖይንቶችን የምናገኘው ለምሳሌ ይቺ ኮርነር ፖይንት ፒ ብትሆን፣ ይቺ ኪው ብትሆን፣ ይቺ ደብሊው ብትሆን፣ ይቺ ቪ ብትሆን ይሄ ኦብጀክቲቭ ፋክሽን እዚህ ጋር ደግሞ ለምሳሌ ይችኛዋ ኬ ብትሆን፣ ይችኛዋ ኤች ብትሆን ኮርነር ፖይንታችን እዚህ ጋር 2 ናቸው ያሉት እና ይሄኛውም ኦብጀክቲቭ ፋክሽናችን ማክሲመም ወይም ሚኒመም ቫሊዩ ያለው ከሆነ ኬ ላይ እና ኤች ላይ ነው የሚገኘው ማለት ነው። ወይ ኬ ላይ ነው ወይ ኤች ላይ አስልተን አወዳድረን እናገኛለን። እዚህ ላይ ደግሞ ፒ ላይ ኪው ላይ ደብሊው ላይ እና ቪ ላይ አስልተን እናገኛለን። ግን ምን ማለት ነው የሚለን ምንድን ነው? ፋክሽኑ ኦብጀክቲቭ ፋክሽኑ ምን ካለው ማክሲመም
ወይም ሚኒመም ካለው ኮርነር ፖይንት ላይ ነው የምናገኘው ነው። ሁለተኛው ደግሞ ምንድን ነው የሚለን? ፊዚብል ሪጅኑ ባውንድድ ከሆነ ደግሞ ማክሲመምም አለው ሚኒመምም አለው። ስለዚህ አሁን እንደዚህ ባውንድድ በሚሆንበት ጊዜ ፒ ላይ ያሰላለሁ፣ ኪው ላይ ያሰላለሁ፣ ደብሊው ላይ ያሰላለሁ፣ ቪ ላይ ያሰላልና አወዳድራለሁ። ትልቁን ማክሲመም ቫሊው፣ ትንሹን ደግሞ ሚኒመም ቫሊው ብለን እንሰራለን ማለት ነው። ለባውንድድ በሚሆንበት ጊዜ። ለአንባውንድድ ከሆነ ግን ካለው ኮርነር ፖይንቶች ላይ ነው የምንፈልገው። አለበለዚያስ ላይኖረውም ይችላል። እሱን ደግሞ በሶስተኛው የቴረማችን ክፍል እንመለከተው። ኢፍ ዘ ፊዚብል ሪጅን ኢዝ አንባውንድድ፣ ፊዚብል ሪጅኑ አንባውንድድ ከሆነና ከኮርነር ፖይንቶቹ በሙሉ ስሞለስት ቫሊዋ ስሞል ኤም፣ እቺ ስሞል ኤም ስሞለስት ቫሊው ብትሆን ምንድን ነው ማድረገው ማለት ነው? ይሄ የማን ኢኩዌዥን ነበረ? ዜዳችን ነበር አይደለ? ዜድ እኩል ይሆናል ኤኤክስ ፕላስ ቢዋይ ኦብጀክቲቭ ፋክሽናችን ነው። ኦብጀክቲቭ ፋክሽን ነው። ይሄ ኦብጀክቲቭ ፋክሽን ኤክስ ፕላስ ቢዋይን ሌዛን ኤም የሚለውን የዚህን ኢኒኳሊቲ መልስ ከፊዚብል ሪጅኑ ጋራ የሚገናኝ ከሆነ ማለትም የጋራ ያለው ከሆነ ፖይንት ኦፍ ኢንተርሴክሽን ያለው ከሆነ ምን አይደለም፣ ይቺ ኤም ሚኒመም ቫሊው አይደለችም። የማይገናኝ ከሆነ ግን ሚኒመም ቫሊው ነው ማለት ነው። ስለዚህ እስቲ እሱን ላሳይ። እስቲ አሁን አንደኛ ኳድራንት ላይ ነው ብያቸዋለሁ የምንሰራው ለምሳሌ ያህል አንባውንድድ የሆነ እነኚህ ሁለት መስመሮች ማለት ነው። ላይን ዋን አለን፣ ላይን ቱ አለ፣ ኮንስትራንት ዋን እና ኮንስትራንት ቱ ማለት ነው። አሁን ለምሳሌ እዚች ጋ አንባውንድድ የሆነ ሪጅን ባገኝ ይሄ ሪጅን ማለት ነው። ያ እዚች ጋ ተቋርጠዋል። ከዚህ በኋላ ደግሞ ወደዚህ ይሄ ነው ኦሪጂናችን ብለን እናስር። ይሄ ሪጅን እንደምታዩት አንባውንድድ ነው። ማን ላይ ተቋርጧል? እዚች ጋር ተቋርጧል። ይቺ የተቋረጥበት ቦታ ማቱን ፒቱን፣ ይችኛዋ ማቱን ኪውቱን፣ ይችኛዋ ማንቱን የተቋረጠችበት ደብሊውቱን። አሁን ደብሊው ላይ አሰላለው፣ ፒ ላይ አሰላለው፣ ኪው ላይ አሰላለው። ከሶስቱ ያገኘሁት ትንሽ ዋጋ ኤም ቢሆን ለምሳሌ ይሄ የተገኘው ማን ላይ ቢሆን? እዚች ፒ ላይ ቢሆን አሁን ይሄንን ኦብጀክቲቭ ፋክሽን ኤኤክስ ፕላስ ቢዋይ ሌዛን ኤም የሚለው መስመር ለምሳሌ ያህል ያ መስመር እዚህ ውስጥ ቢገባ ይሄ ኤኤክስ ፕላስ ቢዋይ እኩል ይሆናል ኤም የሚለው መስመር ሆኖ ይሄ ወደ ታች የተቀለመው ክፍል እንደዚህ የተቀለመው ክፍል ሌዛን ኤም የሚለው ክፍል ከሆነ እነዚህ አሁን ተቆራርጠዋል። እንደምታዩት ይሄ ቀዩ የተቀለመው በብርቱካናማ የተቀለመውና በአረንጓዴ የተቀለመው ክፍል ተቆራርጧል። ያ የተቆራረጠ በመሆኑ እዚች ፒ ላይ የማገኛት ኤም ኢዝ ኖት ሚኒመም ቫሊዩ ማለት ነው። ሚኒመም ስለዚህ ሚኒመም ቫሊዩ የለውም ብለን እናጠቃልላለን። ነገር ግን ይሄ ኦብጀክቲቭ ፋክሽናችን ሶሉሽኑ ፊዚብል ሪጅናችን ማለት ነው። ይሄ የተቀለመው ክፍል እንደዚህ አንባውንድድ ሆኖ የተቀለመው ክፍል ይሄ ሪጅን ቢሆንና ይቺ የተቋረጡባት ቦታ ፒ አለች፣ ይቺ ደብሊው አለችን፣ ይቺኛዋ ለምሳሌ ያህል ኪው ብትሆን ከዚህ በላይ ነው የተቀለመው እና ፒ ላይ ምን ቢሆን የደብሊውን ተክቼ ፒን ተክቼና እዚች ጋር ያገኘኋትን ማለትም ኪውን ተክቼ ያገኘሁት ትንሹ ዋጋ ፒ ላይ ተክቼ ያገኘሁት ስሞል ኤም ቢሆን አሁን ኤኤክስ ፕላስ ቢዋይ እኩል ይሆናል ኤም የሚለውን ባውንደሪ ላይን እዚች ጋር ሳሰምረው ለምሳሌ ያህል በዚች በፒ ላይ እንደዚች አቋርጦ ያለፈ ሊሆን ይችላል። ይቺ መስመር ሆነና ሌዛን ማለት ወደዚህ የተቀለመ ቢሆን እንደዚህ የተቀለመ ቢሆን ሌላው ደግሞ ማስታወስ ያለባቸው እዚህ ጋር ኢኒኳሊቲ ነው። ስትሪክት ኢኒኳሊቲ ስለሆነ እነኚህ እንትኖቹ ይሄ የተቆራረጠ ነው ማለት ነው። ይሄ በነጭ እንደዚህ ቲክቲክ ያረኩት የተቆራረጠ መሆኑን ለማመልከት ነው።
ስለዚህ ፒን እንኳን ቢነካትም እንኳን የተቆራረጠ ስለሆነ ይሄኛው ወደ ታች ነው፣ ይሄኛው ፊዚብል ሪጅናችን ደግሞ ወደ ላይ ነው። እነኚህ ሁለቱ የጋራ የሌላቸው በመሆኑ ኤም ኢዝ ሚኒመም ቫሊዩ ይሆንልናል ማለት ነው። ልክ ለማክሲመሙ ደግሞ ግሬተር ዛን ካፒታል ኤም አደርጋለሁ። ከፊዚብል ሪጅኑ ጋር ኢንተርሰክት የሚያደርግ ከሆነ የጋራ ያለው ከሆነ ካፒታል ኤም ኢዝ ኖት ማክሲመም፣ የጋራ የሌለው ከሆነ ካፒታል ኤም ኢዝ ማክሲመም ብለን እንወስዳለን። እነኚህ 3 ቴረሞችን መሰረት በማድረግ ጥያቄዎችም እንሰራለን ማለት ነው። ለዛሬ በቅድሚያ የምንመለከተው ኦፕቲማይዜሽን ፕሮብሌም ወርድ ፕሮብሌም ሳይሆን ቀጥታ ኦብጀክቲቭ ፋክሽናችንና ኮንስትሪያንቶቹ ተሰጥቶ እንዴት መልሱን አገኛለሁ የሚለው ነው። ስለዚህ ዝች ጋ ግራፌን ልስራ። በቅድሚያ ኤክስ አክሲስ አለኝ፣ ዋይ አክሲስ አለኝ። አንደኛ ኳድራንት ላይ ነው ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ዋይ ኢዝ ግሬተር ዛን ኦር ኢኳል ቱ 0 የሚሉ ስለሆነ አንደኛ ኳድራንት ላይ ነው የሚሰጠው። የመጀመሪያው የዋይን ዋጋ 0 ሳደርግ የኤክስ ዋጋ ስንት ይሆናል? ተመልከቱ። ዋይ 0 ሲሆን 4ኤክስ እኩል ይሆናል 32 ነው ማገኘው አይደል? 4ኤክስ እኩል ይሆናል 32። የኤክስ ዋጋ ስንት ትሆናለች ማለት ነው? 8። የኤክስን ዋጋ ደግሞ 0 ሳደርግ 2ዋይ እኩል ይሆናል 32 2ዋይ እኩል ይሆናል 32። የዋይ ዋጋ ስንት ይሆናል ማለት ነው? 16። የዋይ ዋጋ 16 እዚህ ጋር ቢሆን የኤክስ ዋጋ ደግሞ 8 እዚህ አካባቢ ጋር ማለት ነው። ሁለቶቹን አሰምራለሁ። በእነኚህ በሁለቱ ላይ አቋርጦ የሚያልፍ መስመር አዘጋጃለሁ ማለት ነው። ይሄ መስመር ስለዚህ ያቋርጦ ያለፈው እቺ ቦታ 16 ላይ ነች የዋይ ዋጋ፣ የኤክስ ዋጋ ደግሞ 8 ነው። ይሄ ብርቱካናማው መስመራችን ማን ነው? 4ኤክስ ሲደመር 2ዋይ እኩል ይሆናል 32 የሚል ይሆናል ማለት ነው። 3ኤክስ ሲደመር 5ዋይ እኩል ይሆናል 45 ለሚለው ደግሞ የዋይ ዋጋ 0 ሲሆን 3ኤክስ እኩል ይሆናል 45 እናገኛለሁ። የኤክስ ዋጋ 45። እንዲሁም ደግሞ የኤክስ ዋጋ 0 ሲሆን ደግሞ 5ዋይ እኩል ይሆናል 45። የዋይ ዋጋ የኤክስ ዋጋ 15 ነው ማገኘው እዚህ ጋር ሳካፍል ኤክስ እኩል ይሆናል 15። እንዲሁም ደግሞ 5ዋይ እኩል ይሆናል 45። የዋይ ዋጋ ስንት አገኛለሁ? 9። የዋይ ዋጋ 9 ከዚህ ከ16 በታች ነች 9። የኤክስ ዋጋ 15 ከ8 ወደዚህ ነች 15። ስለዚህ እነዚህ ሁለቶቹን ሳገናኝ እንችና ይችኛዋን መስመርና ይሄን ሁለቱን መስመር አገኘው ማለት ነው። አሁን እነዚህ ሁለት መስመሮች ተቋርጠውልኛል። ይቺ የተቋረጡባት ቦታ ፒ ትሁንልኝ ማለት ነው። ይቺ የተቋረጡባት ፖይንት ኦፍ ኢንተርሴክሽናችን ፒ ትሁን። የስ ሁለቱም መስመሮች ሌዛን ወደ ኳልቱ ነው። የዋይ ኮፊሸንት ፖዚቲቭ ነው። የዋይ ኮፊሸንት ፖዚቲቭ ነው። ሌዛን ከሆነ ወደ ታች ነው ማለት ነው የምቀልመው። ወደ ታች ስቀልም ኤክስ ግሬተር ዛን 0 እና ዋይ ግሬተር ዛን 0 ማለት አንደኛ ኳድራንት ነው። ስለዚህ እዚች ጋር የማገኘው ሪጅን ነው ማለት ነው። ፊዚብል ሪጅናችን ሁለቱም ወደ ታች ተቀልመው እቺ ሪጅን ነች ማለት ነው። አሁን አንዷ ነጥባችን ኮርነር ፖይንት ኦ ነች፣ እቺ ፒ ነች። እዚች ጋር ደግሞ 09 የምትላለች፣ እቺኛዋ ደግሞ 80 የምትላለች። አሁን እነዚህ የሁለቱን ፖይንት ኦፍ ኢንተርሴክሽን ላስላ። ፖይንት ኦፍ ኢንተርሴክሽን 4ኤክስ ሲደመር 2ዋይ እኩል ይሆናል 32። 3ኤክስ ሲደመር 5ዋይ እኩል ይሆናል 45። ስለዚህ እነዚህን ሶልቭ ሳደርግ በምንድን ነው ማበዛው? የማበዛው 4ኤክስ እና 3ኤክስ ችኛዋን በ3 ባበዛ ችኛዋን በኔጌቲቭ 4 ባበዛ 3 ጊዜ 4 12 ኔጌቲቭ 4 በ3 12። የኤክስ ዋጋ ጠፋልኝ። 3 ጊዜ 2 6 ኔጌቲቭ 4 ሲባዛ በ5 20 ኔጌቲቭ 14 እኩል ይሆናል 3 ጊዜ 32 90 6 4 ጊዜ 45 ኔጌቲቭ 180 እነዚህን ሳቀናንስ ወይም ስደምራቸው 96 ሲቀነስ 180 ውጤት የማገኘው 80
4 ማለት ነው አይደል? ኔጌቲቭ 84 ስለዚህ 14 ዋይ እኩል ይሆናል ኔጌቲቭ 84 ስለሆነ ዋይ እኩል ይሆናል 84 ስንተኛ 14ኛ 84 ማለት 7 ጊዜ 12 ሳበዛ ነው ማለት ነው 12 ሁለተኛ እኩል ይሆናል 6 ማለት ነው 6 ጊዜ 4 24 6 ጊዜ 1 6 ከሁለት ጋር 8 የዋይ ዋጋ 6 መጣልኝ ማለት ነው። የዋይ ዋጋ 6 ከመጣ የኤክስ ዋጋ ደግሞ ስንት ነው? የኤክስ ዋጋን ደግሞ አሰላለሁ 4 ኤክስ እኩል ይሆናል 32 ሲቀነስ 2 ዋይ ነው። የዋይ ዋጋ 6 ስለሆነ 4 ኤክስ እኩል ይሆናል 32 ሲቀነስ 12 20 ነው። ስለዚህ የኤክስ ዋጋ 5። ስለዚህ ፒ የተባለችው ነጥባችን ዋጋዋ 5 6 ነች ማለት ነው 5 6። ስለዚህ ኮርነር ፖይንትስ እነማን ተገኙ? አንደኛ ኮርነር ፖይንቶች ፒ ስንት ነች? 5 6። ሌላ ኮርነር ፖይንት ማን ነች? ኦ 0 0። ሌላ ኮርነር ፖይንት ማን ነው? እዚች ጋር ኪው ብላት ማና ማን 0 9። እንደገና ደግሞ ሌላ ኮርነር ፖይንት ማን ነች? ደብሊው ብላት 8 0። ስለዚህ ይሄን ኦብጀክቲቭ ፋክሽናችንን ማን ላይ ነው ማለት ነው ሶልቭ ማድረገው? ሶልቭ የማደርገው አንደኛ ዜድ ኦፍ 0 0 በቀላሉ ማሰራትን ላስላ ዜድ ኦፍ 0 0 እዚህ ጋም 0 እዚህ ጋም 0 ስተካ መልሱ 0 ነው። ዜድ ኦፍ 5 6 ስተካ ማለት 200 ሲባዛ በ5 ሲደመር 50 ሲባዛ በ6 ማለት ነው። ይሄ ውጤት ስንት ነው የሚሆነው? 200 በ5 1000 50 በ6 300 1300 አገኛለሁ ማለት ነው። እንደገና what is z of 09ን ስተካ ስንት ውጤት አገኛለሁ? የኤክስ ዋጋ 0 200 ሲባዛ በ0 ሲደመር 50 ሲባዛ በ9 ውጤት ይሄ 0 ነው 450። ዜድ ኦፍ 80 200 ሲባዛ በ8 ሲደመር 50 ሲባዛ በ0 ውጤታችን ስንት ሆነ? 1600። ስለዚህ ማወዳድረው 1600ን 450ን 1300ን እና ማንን 0ን አወዳደርኩ ማለት ነው። ስለዚህ በመሆኑም መልሳችን ማክሲመም ቫሊዩ ማን ሆነ? 1600 ማክሲመም ቫሊዩ ሆነልኝ ማለት ነው። ስለዚህ ማክሲመም ቫሊዩ 1600፣ ሚኒመም ቫሊዩ ደግሞ ማን ሆነ ማለት ነው? 0 ሆነ ማለት ነው። አንድ ጊዜ እስቲ እንዴት እንደሰራሁት ልከልስ። መጀመሪያ የዚህን የሲስተሙን ባውንደሪ ላይኖቻችንን መፈለግ ነው። ባውንደሪ ላይኑን ደግሞ ስንፈልግ ምንድን ነው የምናደርገው? ኤክስ ኢንተርሰፕት እና ዋይ ኢንተርሰፕት ነው። ኤክስ ኢንተርሰፕት ማለት የዋይን ዋጋ 0 አድርጎ ማስራት ነው። የዋይ ዋጋ 0 ሲሆን 4 ኤክስ እኩል ይሆናል 32 ለ4 የኤክስ ዋጋ 8። የኤክስ ዋጋ 0 ሲሆን ደግሞ 2 ዋይ እኩል ይሆናል 32 ለ2 16። እዚች ጋር ያለችው 16 ነበረች። ይህን ብርቱካናማውን መስመር አሰመርኩት። እንደገና ሁለተኛው ባውንደሪ ላይናችን 3x ሲደመር 5y እኩል ይሆናል 45 የሚለውን ስንሰራ የዋይ ዋጋ 0 ሲሆን 3x እኩል ይሆናል 45 ለ3 15 የኤክስ ዋጋ 15። የኤክስ ዋጋ 0 ሲሆን 5y እኩል ይሆናል 45 ለ5 9። ይሄ ቀዩ መስመር ተሰመረ ማለት ነው። ቀዩ መስመራችን ማን የሚለው ነው? ይሄ ቀዩ መስመር ማለት 3x ሲደመር 5y እኩል ይሆናል 45 የሚለው ነበረ። ስለዚህ ሌዛን ማለት ወደ ታች መቀለም ማለት ነው። ምክንያቱም የዋይ ኮፊሸንታችን ፖዘቲቭ ስለሆነ ወደ ታች መቀለም ነው ሌዛን ማለት። አንደኛ ኳድራንት ላይ ወደ ታች ስንቀልም እቺ አረንጓዴዋ ቦታ ፊዚብል ሪጅናችን እቺ ሆነች ማለት ነው። የዚች ፊዚብል ሪጅን ኮርነር ፖይንቶች 0 0 8 0 0 9 እና ፒ ናቸው። ፒን ደግሞ ሳይመልታኒየስ ኢኩዌዥን ሶልቭ ሳረግ 5 6 መጣለች። ስለዚህ ኮርነር ፖይንቶችን ለየው። እነዚህን ኮርነር ፖይንቶች ኦብጀክቲቭ ፋክሽን ውስጥ ተካው በኤክስ እና በዋይ አሰላሁኝ። ያገኘሁትን ውጤት አወዳደርኩ።
ትልቁ ውጤት ማክሲመም ቫሊዩ ሆነ፣ ትንሹ ውጤት ደግሞ ሚኒመም ቫሊዩ ሆነ። ይሄ ደግሞ ባውንድድ ስለሆነ ማክሲመም እና ሚኒመም እንዳለው እርግጠኛ ነኝ። ማክሲመም ቫሊዩ 1600 ሚኒመም ቫሊዩ 0 ሆነ ማለት ነው። ጥያቄ ቢ። አሁንም ጥያቄ ቢን ልክ ቅድም እንዳደረግኩት በቅድሚያ አንደኛ ኳድራንትን ልሳል። ስለዚህ እቺ አንደኛ ኳድራንት አለችኝ። ኤክስ አክሲስ አለ፣ ዋይ አክሲስ አለ። የመጀመሪያው 8x ሲደመር 5y እኩል ይሆናል 42 ነው የሚለን 42 8x ሲደመር 5y እኩል ይሆናል 42። የኤክስ ዋጋ 0 ሲሆን 42 ሲካፈል ለ5 አገኛለሁ ማለት ነው። 42 ሲካፈል ለ5 ስንት ነው የሚሆነው? 42 አምስተኛ። የዋይ ዋጋ 42 አምስተኛ። የኤክስ ዋጋ ደግሞ ዋይ 0 ሲሆን 42 ስምንተኛ 42 ስምንተኛ። ከዛ በኋላስ ምንድን ነው የምናደርገው? መስመር ስትሬት ላይን አሰምራለሁ ማለት ነው። ሁለቱን የሚያገናኝ መስመር አሰምራለሁ። ይሄ መስመራችን 8x ሲደመር 5y እኩል ይሆናል 42 የሚል ነው ማለት ነው። በመቀጠል 2x ሲደመር 16y እኩል ይሆናል 40 የሚለውን እንውሰድ። የኤክስ ዋጋ 0 ሲሆን 16y እኩል ይሆናል 40። 40 ለ16 ሳካፍል የዋይ ዋጋ 5። 42 አምስተኛ ማለት 8 ምናምን ነው። 5 ማለት ደግሞ እዚህ ታች ነው ማገኛት ማለት ነው። እንደገና ደግሞ የዋይ ዋጋ 0 ሲሆን 40 ሲካፈል ለ2 20 ነው። የኤክስ ዋጋ 20 እዚህ ነው ማለት ነው ማገኘው። ሁለቱን የሚያገናኝ መስመር አሰምራለሁኝ። 5 ላይና በ20 ላይ አቋርጦ የሚያልፍ መስመር አሰመርኩ። አሁን ይሄ መስመር የተቋረጡበት ቦታ እቺ ጋር ፒ አለች ማለት ነው። ሌዛን ስለሆነ የሚቀለመው ወደ ታች ነው ማለት ነው። ሁለቱም የዋይ ኮፊሽንት ፖዘቲቭ ነው፣ የዋይ ኮፊሽንት ፖዘቲቭ ነው። ስለዚህ እዚህ ጋም አሁን ባውንድድ ሪጅን አገኘው ማለት ነው። ኮርነር ፖይንት እዚች ጋር ማን አለችኝ? 00 አለች ማለት ነው። ኮርነር ፖይንት 00 አለችኝ። ስለዚህ ይቺ ፒ ማነች ብሎ ማስላት ግን ይጠበቅብኛል። ስለዚህ 8x ሲደመር 5y እኩል ይሆናል 42 እና 2x ሲደመር 16y እኩል ይሆናል 40 የሚለውን ሶልቭ ሳደርግ ለምሳሌ በኔጌቲቭ 4 ባበዛ ይጠፋልኛል። በኔጌቲቭ 4 8x ሲቀነስ 8x 0 5y ሲቀነስ 4 ጊዜ 16 64 5 ሲቀነስ 64 ኔጌቲቭ 59 የኔጌቲቭ 59 ዋይ እኩል ይሆናል ኔጌቲቭ 4 160 42 ሲቀነስ 160 ስንት ነው የሚሆነው? 72 ማለት ነው። 72 ስለዚህ የዋይ ዋጋ ኔጌቲቭ 72 ስለዚህ 72 59ኛ የዋይ ዋጋ 72 59ኛ ያገኛለሁ። እንደዚሁም ደግሞ የኤክስን ዋጋ ማስላት የፈለገ ሰው የኤክስ ዋጋ ማን ይሆናል ማለት ነው? 2x እኩል ይሆናል 40 ሲቀነስ 16 ዋይ ነው። ስለዚህ 2x እኩል ይሆናል 40 ሲቀነስ 16 ሲባዛ 72 59ኛ። ስለዚህ የኤክስ ዋጋ 40 ሲቀነስ 16 ሲባዛ በ72 59ኛ የኤክስን ዋጋ ይሄንን ኳንቲቲ አገኛለሁ ማለት ነው። ስለዚህ እዚች ጋር ያገኘኋትን የኤክስ ዋጋ ኤክስ ኖት ብላት እንደገና የዋይ ዋጋ ደግሞ 72 59ኛ ነው። እነኚህን ካሰላው በኋላ ኮርነር ፖይንትስ እነማን ናቸው? ኮርነር ፖይንት የተባሉት አንደኛ የፒ ዋጋ እዚህ ጋር አብስተን ያገኘናት ኤክስ ኖት እና 72 59ኛን ኦ ደግሞ ማነች? 0 በመቀጠል ደግሞ እዚች ጋር የተቋረጠች ቦታ 0.5 ኪው ብላት 0.5 እንዲሁም ደግሞ እዚች ጋር ኤክስ አክሲስን የተቋረጠችበት ቦታ 42 8ኛ ደብሊው እኩል ይሆናል 42
8ኛ ይሆናል ማለት ነው። ከዚህ በኋላ ከኛ የሚጠበቀው ማን ነው? ዜድ ኦፍ ፒ ማን ነው? አሰላለው። ዜድ ኦፍ ኦ ማን ነው? አሰላለው 00ን ተክቼ። ዜድ ኦፍ ኪው ማን ነው? አሰላለው። ማንን ተክቼ? 05ን እዚች ጋር ተክቼ አሰላለው። እንዲሁም ደግሞ ዜድ ኦፍ 42 8ኛ ከየዋይ ዋጋ 0 አለች። እሷ ደግሞ ደብሊውን አሰላለሁ ማለት ነው። እቺ እንግዲህ ዋጋዋ 1208 50 9ኛ 1208 59ኛ ነች። ስለዚህ የኤክስ ኖትን ዋጋ ወይም ማለትም ኤክስ ኖት ብለን የጠራናት 1208 59ኛ ነች ማለት ነው። ስለዚህ እቺን ዋጋ እዚች ጋር እፈልጋታለሁ ማለት ነው። እሷን ተክቼ ሳሰላ ትልቁ ምን ይሆንልኛል ማለት ነው? ማክሲመም ቫሊዩ ይሆናል። ትንሹ ደግሞ ሚኒመም ቫሊዩ ይሆናል ማለት ነው። ማክሲመም ቫሊዩ እና ሚኒመም ቫሊዩ አሁን የታችኞቹ ላይ በቀላሉ ማስላት እችላለሁ። 100 ሲባዛ በ0 ሲደመር 20 ሲባዛ በ0 ውጤት 0 ነው። ኪው ብለን የጠራ ነው 05 ነው። 100 ሲባዛ በ0 ሲደመር 20 ሲባዛ በ5 100 ነው። ዜድ ኦፍ ደብሊው ያልነው ደግሞ 100 ሲባዛ በ42 8ኛ ሲደመር 20 ሲባዛ በ0 ነው። ውጤታችን ስንት ይሆናል? በሁለት ስለሚቃለል ይሄኛው 21 አራተኛ ስለሚመጣ 100 ለ4 ሲካፈል ደግሞ 25ን በ21 ማብዛት ነው። ወይም 2100 4ኛን አገኛለሁ ማለት ነው። ከነኚህ ውስጥ የትኛው ነው ትልቁ? እዚህ ጋር ትልቅ አለኝ። ይችኛዋን ግን ፒ ላይ ያለችውን ዋጋ በትክክል ማስላት ይጠበቅብኛል ማለት ነው። ስለዚህ ምተካው 100 ሲባዛ በ20.74 ሲደመር 20 ሲባዛ በ72.59ኛ 1.22 ይሄንን ዋጋ ሳሰላ ውጤቱ ስንት አገኛለሁ? ውጤታችን እኩል ይሆናል 2049.6 አገኛለሁ ማለት ነው። 2049.6 ስለዚህ እዚህ ጋር ማክሲመም ቫሊዩ 2049.6 ሲሆን ሚኒመም ቫሊዩ ደግሞ 0 ሆነልን ማለት ነው። ይችም እዚች ፖይንት ኦፍ ኢንተርሴክሽን ፒ ላይ የተገኘችው ሆነች ማለት ነው። ስለዚህ ይቺ ማለት 20.74 ከ1.22 ጋር የምናገኛት ነች። እስቲ አንድ ጊዜ ስቴፑን ልድገምላችሁ። ስቴፑ መጀመሪያ ያልኩት ምንድን ነው? ኤቴክስ ፕላስ 5y እኩልናል 42 የሚለው ባውንደሪ ላይንን ነው የፈለግኩት። ለዛ ባውንደሪ ላይን የዋይ ዋጋ 0 ሲሆን ኤቴክስ እኩልናል 42 ማለትም የኤክስ ዋጋ 42 8ኛ የኤክስ ዋጋ 42 8ኛ እንዲሁም ደግሞ የኤክስ ዋጋ 0 ሲሆን የዋይ ዋጋ 5y እኩልናል 42 ስለሚሆን 42 5ኛ። እነዚህን ቢጫውን መስመር አሰመርኩት። ኤቴክስ ፕላስ 5y እኩልናል 42 የሚለው መስመር ተገኘ። ከዛ ደግሞ ሁለተኛው ላይ 2x ሲደመር 16y እኩልናል 40 ለሚለው ደግሞ የዋይ ዋጋ 0 ሲሆን 42ኛ 40 ሲካፈል ለ2 ማለት 20 እንዲሁም ደግሞ የኤክስ ዋጋ 0 ሲሆን 16y እኩል ይሆናል 40 ለ16 የዋይ ዋጋ 5 ብርቱካናማው መስመር ይሄ ብርቱካናማው መስመር ደግሞ ማን ነው ማለት ነው? እሱ 2x ሲደመር 16y እኩል ይሆናል 40 የሚለው ይሄ መስመር ብርቱካናማው መስመርና ሁለቱ ተገኘ። ሁለቱም ሌዛን ስለሆኑና የዋይ ኮፊሸንት ፖዘቲቭ ስለሆነ የሚቀለመው ክፍል ወደ ታች ይሆናል። የጋራ የሆናቸው ይሄ በአረንጓዴ የተቀለመው ክፍል ፊዚብል ሪጅኑን አገኘው። ከዛ ፖይንት ኦፍ ኢንተርሴክሽንን ደግሞ በሳይመልቲነስ ኢኩዌዥን ሰርቼ ፖይንት ኦፍ ኢንተርሴክሽን የፒ ተገኘ። ሌላ ኮርነር ፖይንቶች 00 42 8ኛ 0 እንዲሁም ደግሞ 05
የምትለው 05 የምትለው ይቺ ኪው ብዬ የሰየምኳት ነጥብ 42/8 ከዜሮ ጋር ደግሞ ደብሊው ብለን የሰየምናት ነጥብ 00 ደግሞ ኦ ብለን የሰየምናት እነኚህን ዜድ ኦፍ ፒ ዜድ ኦፍ ኦ ዜድ ኦፍ ኪው እና ዜድ ኦፍ ደብሊው በመተካት ለኤክስ እና ለዋይ በመተካት ትልቁ ዋጋ 2049.6 ትንሹ ዋጋ ደግሞ 0 ሆኖ ተገኘ። እናንተ ደግሞ በሲ ላይ የተገለጸውን ጥያቄ በቤት ስራነት ትሰራላችሁ። ቀለል ያለ ጥያቄ ነው የሰጧችሁ። የጎነ 3 ቅርጽ ያለው ስለሚመጣ በቀላሉ ብዙም ውስብስብ ያልሆነ ጥያቄ ነው የሰጧችሁ። እሱን ትሰራላችሁ ማለት ነው። ለነበረን ቆይታ አመሰግናለሁ። በሚቀጥለው በፓርት 2 ደግሞ ወርድ ፕሮብሌሞች የሊኒየር ፕሮግራሚንግ ወርድ ፕሮብሌሞችን ወደ 4 ጠንከር ያሉ ጥያቄዎችን በጋራ እንሰራለን። ስለዚህ እርግጠኛ ነኝ መጽሐፋችሁ ላይ ያሉትን ቀሪ ጥያቄዎቻችሁን በአግባቡ ትሰሩበታላችሁ ብዬ አምናለሁኝ። እስከዛው ቸርን ሰንብት።